ሰብስክራይብ በማድረግ ቤተሰብ ይሁኑ። ቢስሚላሂ ራህማኒ ራሂም አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ወዐላ አሊሂ ወሰሕቢሂ ወመዋላህ ወመን ኢስተነ ቢሱነቲሂ ወተበዐ ሁዳህ አማ በዕድ። ሰላም አለይኩም ወረሕመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። እንደምን አድራችኋል? እንደምን ውላችኋል? አላህ ሱብሓነሁ ወተዓላ ሁሌም ለደግ የምንሰበሰብ ደግ የምንማማር ያድርገን፣ ደግ የምንተዋወስ ያድርገን። አላህ ሱብሓነሁ ወተዓላ በኸይር ላይ የምንሰበሰብ ያድርገን ሱብሓነሁ ወተዓላ። እንደሚታወቀው ሁሉ አላህ ሱብሓነሁ ወተዓላ የምንጠጣውንና የምንበላውን ነገር የምንጠቀመውን ነገር ደግ የሆነውን ጥሩ የሆነውን ለጤናችን የሚበጀውን ሁሉ ሐላል አድርጎልናል። እንደገና ደግሞ መጥፎ የሆነውን ኸቢት ወይ ደግሞ አስጠይ ወይ ደግሞ ጎጂ የሆነውን አላህ ሱብሓነሁ ወተዓላ እንዳንጠጣና እንዳንበላ አዞናል። ይሄውንኑ ምን ይላል አላህ ሱብሓነሁ ወተዓላ? ወኩሉ ወሽረቡ ወላ ቱስሪፉ ኢነሁ ላ ዩሒቡል ሙስሪፊን ሲል አላህ ሱብሓነሁ ወተዓላ ብሉም ጠጡም አታባክኑ ብሏል። አላህ ሱብሓነሁ ወተዓላ እሱ አባካኞችን አይወድምና። እናም አላህ ሱብሓነሁ ወተዓላ ይሄን የምንበላውንና የምንጠጣውን በነቢይ ሰለላሁ ዐለይሂ ወሰለም ሐዲስና እንዲሁም በቁርአን ውስጥ ሐራም የሆነው ሐራም እንደሆነ ሐላል የሆነውን ሐላል እንደሚያደርጉልን ነቢይ ሰለላሁ ዐለይሂ ወሰለም አላህ ሱብሓነሁ ወተዓላ ገልጾልናል። ምን ይላል? ወዩሒሉ ለሁም ጠይባት ወዩሐሪሙ ዐለይሂም ልኸባኢስ ይላል አላህ ሱብሓነሁ ወተዓላ። እናም አላህ ሱብሓነሁ ወተዓላ ከከለከለን ወይ ደግሞ ከፈቀደልን ነገሮች ሁሉ ወደ የፈቀደልን መጠቀም፣ የከለከለን ነገሮች ደግሞ መራቅ አለብን። እስቲ ከዚህ የተነሳ ሺሻ ማጨስ እንዲሁም ደግሞ ሲጋራ ማጨስ በሸሪዓችን በምን ይታያል የሚለውን እንመልከት። እናም ይህንን ነገር ስናይ ሸሪዓችን ላ ضرر ወላ ዲራር የሚለውን ሕግ አስቀምጦልናል። የሚጎዳ ነገርም ሰዎችን የሚጎዳ ደረር ወይ ደግሞ ጉዳትን የሚያስከትልና ወደ ጉዳት የሚያደርስ ነገሮችን ሁሉ ከልክሏል። እናም አላህ ሱብሓነሁ ወተዓላ በነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ውስጥ እንደተገለጸልን ኢነላሃ የንሃኩም ዐኒል ቂለ ወልቃል ወከስረቲ ሱአል ወኢዳዐቲል ማል ሚላሉ ነቢያችን ሰለላሁ ዐለይሂ ወሰለም አላህ ሱብሓነሁ ወተዓላ አሉባልታን ይከለክላችኋል፣ አሉባልታን ይከለክላችኋል። እንደገና የማይረባ ጥያቄ ማብዛትን ይከለክላችኋል። በተጨማሪ ደግሞ ሀብትህን ገንዘብህን ማባከንህን ይከለክልሃል ማለት ነው። እናም አላህ ሱብሓነሁ ወተዓላ ተውፊቁን ይስጠንና እነዚህን ነገሮች ልብ ብለን በምንመለከትበት ጊዜ ሲጋራና ሺሻን ልብ ብለን በምንመለከትበት ጊዜ እንደምናውቀው ሁሉም የዓለም የጤና ድርጅቶች ይህ ነገር ጎጂ እንደሆነ ይተነትናሉ። በተለያየ ጊዜ ውስጥ ጎጂ መሆኑ እንግዲህ ከእስልምናችን እንደወሰድነው ማንኛውንም የሚጎዳውን ነገር አላህ ሱብሓነሁ ወተዓላ እንዳንጠቀመው ከልክሎናል። ለዚህም ነው አላህ ሱብሓነሁ ወተዓላ ከመጥፎ ነገሮች እንድንርቅ ያዘዘን እኛን እንዳይጎዳን ነው ጎጂ ነገሮች። ምክንያቱም የሙስሊም ነፍስ ህይወቱ አላህ ሱብሓነሁ ወተዓላ ዘንድ ትልቅ ቦታ የሚሰጣት ትልቅ ክብር ያላት ነገር ነችና። እናም ዓለም ሁሉ እንደሚያውቀው እንደውም በሲጋራና በሺሻ ምክንያት የሚወጣው ገንዘብ የባከነ ገንዘብ እንደሆነ ዓለም ሁሉ ይስማማበታል፣ ሙስሊሙም ካፊሩም። እንደውም
ወደ በጉዳት ላይ የዋለ ገንዘብ መሆኑ ምንም ጥርጥር የለውም። ለዚህም ነው በሲጋራዎች ላይ ይጻፈባቸዋል ጎጂ ነገሮች እንደሆኑ ይጻፈባቸዋል። እናም አንተ ይጎዳሃል እየተባልክ እንዴት ትጠቀመዋለህ? አንቺ ይጎዳሻል እየተባልሽ እንዴት ትጠቀሚዋለሽ እህቴ? ሲጋራና ሺሻን ማለት ነው። ለዚህ አላህ Subhanahu Wa Ta'ala ደግሞ ወኩሉ ወሽረቡ ወላ ትስሪፉ ብሉም ጠጡም አታባክኑ ብሏል። እርሱ አባካኞችን አይወድም አላህ Subhanahu Wa Ta'ala። አላህ Subhanahu Wa Ta'ala የሱን ባሪያዎች አላህ Subhanahu Wa Ta'ala ምን ብሎ ገለጻቸው? ወለዚነ ኢዛ አንፈቁ ለም ዩስሪፉ ወለም የቅቱሩ ወካነ በይነ ዛሊከ ቀዋማ ይላል አላህ Subhanahu Wa Ta'ala። እነዚያን ደግ ባሮቹን አላህ Subhanahu Wa Ta'ala ሲገልጻቸው ገንዘባቸውን የማያባክኑ ሀብታቸውን ወጪ ሲያደርጉ ለራሳቸው ለቤተሰባቸው ጥቅም ሲያውሉ አባካኞች እንደሆኑ እንደገናም ደግሞ ስግብግቦችም እንዳልሆኑ አላህ Subhanahu Wa Ta'ala በእነዚህ ሁለት ነገሮች በስግብግብም አይደሉም አባካኞችም አይደሉም በመካከለኛ እንደሚሄዱ አላህ ገልጿቸዋል። ታዲያ ለሲጋራ የሚውል ገንዘብ ማባከን አይደለም፣ ጤናን ይጎዳል፣ ለብዙ የካንሰር አይነቶች ይዳርጋል። ለብዙ አይነት የካንሰር አይነቶች እንደሚዳርግ ጥርጥር የለውም ማለት ነው። ስለዚህ ይህንን ጎጂ ነገር ማንኛውም ሙስሊም ማንኛውም የሰው ዘር ሊርቀው የሚገባው ነገር ነው ማለት ነው። ስለዚህ እንደውም በአንዳንድ የሲጋራ ፓኬቶችና እንደውም የሺሻዎች ይመስለኛል ይጻፍባቸዋል ጎጂ እንደሆኑ የአደጋ ምልክቶችና መሰሎቹ ይደረግባቸዋል። ታዲያ አንድ ሰው ጎጂ እንደሆነ እያወቀ እንዴት ይሄንን ነገር ይፈጽማል? አንተ እኮ እቺ አላህ Subhanahu Wa Ta'ala የሰጠህ ነፍስ የሰጠህ ህይወት ያንተ አይደለችም፣ ያንቺ አይደለችም። አማና አላህ Subhanahu Wa Ta'ala አንተ ጋር ያስቀመጠው አንቺ ጋር ያስቀመጠው ነው። ልትጠብቃት ይገባል። እቺን ነፍስ የሚጎዳትን ነገር ልትፈጽምባት አይገባም። ስለዚህ አላህ Subhanahu Wa Ta'ala የፈቀደልህ ሐላል የሆነው በጣም ብዙ በርካታ ሆኖ እያለ ለምንድነው ሐራሙን ለመጠቀም የሚያስፈልገን? ለምንድነው ሐራምን የሚያስፈልገን? ብዙ እኮ አለ ሐላል የሆነ ተጠቀመው፣ ቁጥር ስፍር የለውም። ብትበላው እንደውም እኮ አታዳርሰው። ስለዚህ አላህ Subhanahu Wa Ta'ala ከሐራም ይጠብቀንና በዚህ አይነት መልክ ስንመለከት እነዚህ ነገሮች ሐራም መሆናቸውን ማወቁ እጅግ በጣም ቀላል ነው ማለት ነው። ሌላው እንደሚታወቀው ሌላው ይቅርና የሲጋራ ቁራጭ ከሲጋራ የሚተርፍ ቁራጭ ሰው አጭሶ ሲወረውረው አንድ ሰው አጭሶ ሲወረውረው ስንት ቃጠሎን አስከትሏል፣ ስንት ችግርን ፈጥሯል። ስንት በዚች በቁራጭ ሲጋራ ምክንያት ስንት ሀብት ወድሟል፣ ስንት ህይወት አልፏል። ማን ነው ለዚህ ተጠያቂ? አንተ የሲጋራ አጫሽ ነህ፣ አንቺ የሲጋራ አጫሽ ነሽ። ስለዚህ እንራቅ፣ እችን ህይወት አንጉዳት፣ ነፍስህን አትጉዳት። ሌላው ደግሞ በተለይ ትኩረት ሊሰጠው የሚገባው አንተ ብቻ አይደለህም፣ ልጆች አሉ፣ ሚስት አለች፣ እናት አባቶች አሉ። አንተ የምታጨሰው ጉዳቱ ከጭሱ ውጪ በኢኮኖሚም እነሱን ይጎዳቸዋል። ይሄን ገንዘብ ለነሱ ጥቅም ማዋል ነበረብሽ። ነገር ግን ለሺሻ ለሲጋራ አውለህ አባክናል። ይሄን ገንዘብ አላህ Subhanahu Wa Ta'ala ደግሞ ስለሰጠ ሀብት ሳይጠይቅ አይተውህም። ምን ይላሉ ነብይ ሰለላሁ ዐለይሂ ወሰለም? لا تزول قدم ابن آدم حتى يسأل عن أربع የሰው ልጅ እግሮቹ ከአላህ Subhanahu Wa Ta'ala ፊት ለፊት ንቅንቅ አትልም የውመል ቂያማ ከአራት ነገሮች ሳይጠየቅ ብለዋል።
ከአራት ነገሮች ሳይጠየቅ ንቅንቅ አይልም ብለዋል። ከዚህ ከአራት ነገሮች መካከል አንማሌ ገንዘብህን ሀብትህን ያገኘውን ከየት ነው ያመጣው ብሎ ይጠይቃል። አበቃ አላበቃም ገና ነው። እንደውም ከየት አመጣ ተብለህ እኮ ተጠይቆ ቢበቃ ኖሮ ቢያቆም ኖሮ ጥያቄው ደግ ነበር። ነገር ግን ምን አይነ እክተሰበህ ወፊማ አንፈቀህ ከየት ነው ይሄን ገንዘብ ያመጣኸው? ይሄን ሀብት ከየት ነው ያመጣኸው? ሲጋራ ያጨስክበት ይሁን ሺሻ ያጨስክበት ይሁን ከየት ነው ያመጣው ተብለህ ትጠየቃለህ። ታዲያስ ከዛ በኋላስ ምን ላይ ነው ይሄንን አላህ የሰጠህን ኒዕማ አላህ የሰጠህን ይሄንን ሀብት ምን ላይ ነው ያዋልከው ተብለህ ትጠየቃለህ። ጥያቄህ ደግሞ መልሱ ለጥያቄህ መልስ ማዘጋጀት አለብህ። መልሱ ደግሞ ትክክለኛ መሆን አለበት። መዋሸት አትችልም። አዒዱ ሊሱአሊ ጀዋበን ወሊልጀዋቢ ሰዋበን ይላሉ ዑለማ። ለምትጠየቀው ጥያቄ መልስ አዘጋጅ። መልሱ ደግሞ ትክክል መሆን አለበት። ምክንያቱም አንተ መዋሸት ብትሞክር ምን ይላል አላህ ሱብሓነሁ ወተዓላ? አልየውመ ነኽቲሙ ዐላ አፍዋሂሂም ወቱከሊሙና አይዲሂም ወተሽሀዱ አርጁሉሁም ቢማ ካኑ የክሲቡን ይላል አላህ ሱብሓነሁ ወተዓላ። ዛሬ ይላል የውመል ቂያማ አላህ ሱብሓነሁ ወተዓላ ምስክሮች ካንተው ነው የሚደረጉብህ። አልየውም ዛሬ አፍ ላይ ሉጋም ይደረግብሃል፣ አፍ ላይ ይዘጋል። አፍ ልጓም ተደርጎበት እጆችህ ይናገራሉ ምን ስትሰራ እንደነበር። እግሮችህ ይናገራሉ ወዴት ስትሄድ፣ ምን ሺሻ ቤት መሄድ፣ ሺሻ ቦታ ተሰብስበ ሲጋራ የምታጨስበት ቦታ ተሰብስበ ሲጋራ ስታጨስ እንደነበር ይመሰክሩብሃል። ሺሻ ስታጨስ እንደነበር ይመሰክሩብሃል። እችን ህይወትን ስትጎዳት እንደነበር ሌላው ቀርቶ ቆዳህ ራሱ ይመሰክርብሃል። ስለዚህ ይህ ቀን ሳይመጣ ይህ ቀን ሳይደርስ እንቶብት ወደ አላህ እንመለስ፣ ተውባ እናድርግ። ቢያንስ ተመልከት እስቲ ወንድሜ የአፍህ ጠረን ምን እንዴት እንደሚገማ። ሚስት ልትኖርህ ትችላለች፣ ልጆች ሊኖሩ ይችላሉ። ይሄ ሁሉ ባይኖርህ ወንድም እህት ይኖርሃል፣ ጓደኛ ይኖርሃል። አስቀያሚ የሆነ ሽታ አለ። የፈለገን ያህል ብትፍቀው የፈለገን ያህል ብትቦርሸው የማይጠፋ በተለይ እስቲ ከእንቅልፍ ስትነሳ እንዴት እንደምትገማ በህይወት እያለ ተመልከት። ከዛ በኋላ ደግሞ የአፍ ካንሰር፣ የምላስ ካንሰር፣ የጉሮሮ ካንሰር፣ የሳምባ ካንሰሮች እየጠበቁ እንደሆነ እንዳትረሺ። ታዲያ ምን ሳደርግ ነው ይሄን በሽታ ላይ የወደቅኩት ብለህ ለአላህ ልትነግር ነው? አላህ ቢጠይቅህ ስትሰግድ ነው? ለሱቢ ሰላት ስትሄድ ብርድ መጥቶህ ነው? ወይንስ ዘመር ጥየቃ ስትሄድ ተጎድተህ ነው? ወይንስ ኸይር ፍለጋ ድሃ ፍለጋ ሰደቃ ልትሰጠ ለይሄን ገንዘብ ለሰደቃ ልታውለው ስትንቀሳቀስ ነው እዛ በሽታ ላይ የወደቅከው? ስለዚህ ተጠንቀቅ ወንድሜ፣ ተጠንቀቂ እህቴ። አላህ ሱብሓነሁ ወተዓላ ይዞ እጁ ሳትገባ ወደ አላህ ተመለስ። ምን ይላሉ ነቢ ሰለላሁ ዐለይሂ ወሰለም? ኢነላሃ ለዩምሊ ሊዛሊሚ ሐታ ኢዛ አምሰከሁ ለም ዩፍሊትህ። አላህ ሱብሓነሁ ወተዓላ ለዛሊም ለበዳይ አንተ ነፍስን እየበደልክ ነው፣ ልጆችን እየበደልክ ነው፣ ሚስትህን እየበደልክ ነው፣ ጓደኞችን እየበደልክ ነው፣ የሥራ ጓደኞችን እየበደልክ ነው። ያልበደልከው ሰው የለም እናት አባትህን ጨምሮ። ሀብትህ የምታባክነው ገንዘብ፣ ሽታህ የምታስተላልፋቸው በሽታዎች ለነሱ ሁሉ በደል ነው። ታዲያ ምን ያሉ ነቢ? ኢነላሃ ለዩምሊ ሊዛሊም፣ ለዛሊም አላህ ሱብሓነሁ ወተዓላ ጊዜ ይሰጠዋል። ነገር ግን ሐታ ኢዛ አምሰከሁ ከያዘው አይለቀውም ይላል አላህ ሱብሓነሁ ወተዓላ። ይሄ ደግሞ በበሽታ ሊሆን ይችላል፣ በሞት ሊሆን ይችላል፣ በድህነት ሊሆን ይችላል፣ በተለያዩ ሙከራዎች ሊሆን ይችላል። ይሄ ቀን ሳይመጣ እንመለስ ወደ አላህ። ሁሉም ጀማሪ አጫሽም ሁን ነባርም ሁን የቀድሞ ሁን የፈለገን ሁን ወደ አላህ ተመለስ፣ ወደ አላህ ተመለሺ።
በተለይ ይሄ በሽታ ሺሻ የሚባለው በህብረተሰባችን መካከል ሰርጎ የገባው አላህ ሱብሓነሁ ወተዓላ ከመካከላችን ያውጣው ከህብረተሰባችን መካከል። ታዲያ አላህ ሱብሓነሁ ወተዓላ ለኸይር ይወፍቀን፣ ወደ ኸይር መንገድ ይምራን። እነዚህን ባዕድና አልባሌ ባህሎችና ባህሪያትን የምንተው ከህዝባችን መካከል ተፈንቅሎ የሚወጣ አላህ ሱብሓነሁ ወተዓላ ተፈልቅቆ የሚወጣ ያድርገው። አዎ ኢኮኖሚያችንን አናግቷል፣ ኪሳችንን እየበዘበዘ ነው ሲጋራና ሺሻ። ይሄንን ብዝበዛ አላህ ሱብሓነሁ ወተዓላ ያቆምልን። ወንድሞቼ አጫሽ ወንድሞች ወደ አላህ ተመለሱ፣ ተውባ አድርጉ። ተውት እርግፍ አድርጋችሁ ጥያቄ ሳይመጣ። የአላህ ጥያቄ ከመጣ ደግሞ መልስህ እውነተኛ መሆን አለበት። መዋሸት አትችልም። ያ ቀን ሳይመጣ እንመለስ። አዎ በሽታ በተለይ ካንሰር መድኃኒት እንደሌለ ሁላችንም እናውቃለን። ታዲያ ያን ቀን ከንፈርህ ብትመጥ ዋይ ዋይ ብትል ወየው ብትል ብትጮህ ብትዘል ብትፈርጥ ምንም ዋጋ የለውም። ምክንያቱም ላ ضرر ولا ضرار ብለዋል ነብይ ሰለላሁ ዐለይሂ ወሰለም። ማንንም ራስንም አትጎዳም፣ ሌላውንም መጉዳት ትከለከላለህ። ስለዚህ እንደዛ ተጎድተህ ሰውንም ጎድተህ ካበቃ በኋላ ምን ዋጋ አለው? የፈሰሰ ውሃ አይለቀምም። የፈሰሰ የተደፋ ውሃ እንደገና ማፈስ አትችልም፣ ልትለቅመው ልትመልሰው አትችልም። እናም ያ ጊዜ ሳይመጣ ወደ አላህ እንመለስ። አላህ ሱብሓነሁ ወተዓላ ከሁሉም ኃጢአቶች ወደ አላህ ሱብሓነሁ ወተዓላ የምንመለስ ያድርገን። ከመጥፎ ባህሪያት ሁሉ የምንርቅ ያድርገን። አላህ ሱብሓነሁ ወተዓላ የሚወዳቸውን ደጋግ ባህሪዎች የምንላበስ የምንሰራበት የነቢይን ሰለላሁ ዐለይሂ ወሰለም ፈለግ ተከታዮች ያድርገን። ይሄን ገንዘብ ለሲጋራ የሚወጣውን ገንዘብ ድሃ ርዳበት፣ ምስኪን ርዳበት። ከዘመዶችህ ከቤትህ ጀምረህ ከዘመዶችህ ጀምረህ ርዳበት። በቦታው በሲጋራ ቦታ ደግሞ ሲዋክን ሱና ነው ተለምዶ አርገው። ነቢይ ሰለላሁ ዐለይሂ ወሰለም ለውላ አን አሹቀ ዐላ ኡመቲ ለአመርቱም ቢሲዋክ እንደ ኩሊ ሰላህ ብለዋል። ኡመቴን አስቸግራቸዋለሁ በእነሱ ላይ ችግር ይፈጥራል ብዬ ባልፈራ ኖሮ ሲዋክን ግዴታ አደርግባቸው ነበር ይላሉ ለሰላት ሲዘጋጁ። በሌላ ሪዋዮች በውዱእ እና በተመሳሰሉት ሱና መሆኑ የታወቀ ነገር ነው። ስለዚህ በሲዋክ እንተካ፣ በደግ ነገር እንተካ። ለዛ የሚወጣውን ገንዘብ ሰደቃ እናርግበት። የውመል ቂያማ ጥላ ይሆንልናል። አላህ ሱብሓነሁ ወተዓላ በዚህ ሰደቃ ምክንያት ከጀሃነም ያተርፈናል። ስለዚህ ጊዜው አሁን ነው። አሁን ጊዜው ተውባ ለማድረግ አለ። ነገር ግን ካለፈ በኋላ ዋጋ የለውም። ስለዚህ ወደ አላህ እንመለስ። አላህ ሱብሓነሁ ወተዓላ እውነተኛውን ተውባ የሚያገኙ ያድርገን። ከሁሉም ኃጢአቶች የምንርቅ ያድርገን። ሁሌም በኸይር ላይ ሰብስበን ሁሌም ለሰላም የምንጣራ ያድርገን። አላህ ሱብሓነሁ ወተዓላ ሁሌም ስራዎቻችንን የሚወድልን ያድርገን። هذا والله أعلم። ለዚህ መልእክት አጭር መልእክት ይሁን። አላህ ሱብሓነሁ ወተዓላ ለወንድሞቻችሁ አዳርሱ፣ ሼር አድርጉ። ምናልባት ባንተ ሰበብ ባንቺ ሰበብ ተውባ አድርጎ ወደ አላህ ተመልሶ ቤተሰቡ የሚደሰትበት ሊኖር ይችላልና ሼር እናድርግ፣ ወንድሞቻችንን እናስታውስበት። አላህ ሱብሓነሁ ወተዓላ በኸይር ላይ ሰብስበን እንበራታ። ሁሌም ለደግ እንጣራ፣ ለሰላም እንጣራ። ሁሌም በሰው ልጆች መካከል ኸይር እንዲኖር ሰላም እንዲኖር አላህ ሱብሓነሁ ወተዓላ እየለመንን የምንችለውን ሁሉ እናድርግ። አላህ ሱብሓነሁ ወተዓላ ጀዛችሁን በኸይር ይመልስላችሁ። ይህን ቪዲዮ ሼር የምታደርጉ ሁሉ አላህ ሱብሓነሁ ወተዓላ ጀዛችሁን በደግ ይመልስላችሁ፣ ከመጥፎ ያርቃችሁ። በእናንተ ሰበብ በዚህ ቪዲዮ ሰበብ ብዙ ሙስሊሞች ብዙ ሙእሚኖች ተውባ የሚያደርጉ ያደርጋችሁ። هذا والله أعلم وصلى اللهم وسلم على نبينا محمد وعلى آله وصحبه أجمعين وجزاكم الله خير والسلام عليكم ورحمة الله وبركاته. ሰብስክራይብ በማድረግ ቤተሰብ ይሁኑ።